በውስጥ ኤርሜላ ስለምታወራ እሺ ትላለች። ይዛ የምትመጣል ሌላ ነገር ስለሆኑ በጣም ታናለች። እውነቷን ነው። ለምን መጣች ነው እሷ እኮ የሚያታግላት። ከአሁን በኋላ እናንተ ጭቅጭቅ ውስጥ ከገቡ ማለት ነው ድራማ ነው የሚሰሩት። አይ ከአሁን ወደ ከረዘመ በቃ እውነት ነው። ወደ ጠብ ምናምን ከሄዱ ፉክክር ውስጥ ከገቡ አሁን ኦብሴ ሲሚ አሁን እውነት ቡዜ ልጁን የወሰደች ይመስልሻል? እኔ ይመስለኛል ቡዜ አይደለም፣ ቡዜ አይደለችም። ኤፍሬም እና ሩታ ተመካክሮ ነው አብሪሽን የሆነ ነገር ማድረግ ስለፈለገች እና አብሪሽ እንደዛ ብላ ወደ ራሷ መሳብ ስለፈለገች ነው እንደዚህ ያደረገች። አሁን ከዛ በኋላ ነገ አሁን ወይ ኤፍሬም ደግሞ እኔ ዛሬ እንጂ ነገ አይደለም፣ ዛሬ ማታ እንግዲህ እንሰማለን። እና ፈጣሪ በቃ ቡዜ ግን ዝም ብላ ይዛ ትሄዳለች ብዬ አላስብም። ጻለች ሲጀመር ደግሞ ሰራተኛ አታይም እና አይን የላትም። ሰራተኛዋ ምን አለችሽ አላት እኮ ቡዝዬ ናት አለ ነች ወሰደችው አለች። ቡዜ ከወሰደች ዛሬ ትመጣለች። እውነት ከሆነ ደግሞ ከወሰደችም ችግር የለም። አንቺ ከወሰደችም ማንም ሰው አይጠይቃትም። ምክንያቱም የሚሰሩት ስራ ለልጅ አይሆን። ስራቸው መጥፎ ነው በጣም። ያ ልጅ ጭቅጭቅ ነው የሚሰማው፣ ንዝንዝ ነው የሚሰማው። ምንም ጥሩ ቡዜ የሆነ ነገር ሳታማክር ወይ የህግ አካል ሳታማክር ዝም ብላ አታስድም ወይ የሆነ ነገር አድርጋ ነው የወሰደችው ቡዜ እውነት ከወሰደችው ማለት ነው። እኔ ግን የምነግርሽ ኤፍሬም የሚባል ተንገሲስ ተማክሮ ነው ይሄን አይዲያ ያመጡት እንጂ ብዙ ልጁን የምትወስድ አይመስለኝም። ጉድ እኛ ጋር ብርድ፣ አሁንስ ብርድ። ሌላው ደግሞ ማለት ነው ሰራተኛውን ታስወጣ፣ በቃ ቤቷን ቆልፋ ትሄድ ይላሉ። አንቺ ግፋቸው እነሱ በሰው ልጁን ይዛ ትንከራተት። ኧረ ደስ አይልም። እንደዛ የሚሉት እኮ የሩታ ደጋፊ ናቸው ትላንትና። እነሱ ደግሞ ክፉ ከማሰብ ሌላ ምንም ነገር የላቸውም፣ ክፋት ብቻ። ምን እንጣጣ ነው አሁን ልጅሽ እና አብርሽ ተባባሪ ናት፣ እሷ ናት እንደዚህ የምታደርገው ይላሉ። ወይ የአብርሽ ተባባሪ ታዲያ ታስወጣና ሌላ እሷ የምታምነውን ታምጣ። ምን ችግር አለ? ሰራተኛ ይቀየራል እንጂ አንድ እናትሽ ልጅቷ በስማ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እኔ ደግሞ ዜና አቅራቢ መስለሽኝ እዝም እጅ ላዳምጥ ነበር አነጋገር። ሰላም ናችሁ? እግዚአብሔር ቲጂ ሁሉም ቦታ አለች፣ ሁሉም ቦታ። እንዴት ነሽ? ደህና ናችሁ ሁላችሁ? ቲጂ ዘግታለች፣ አትሰማሽም? አይዋ እኔ የሆነ ማውራት የምፈልገው ነገር አለ። ትላንትና እንደዛ ሆና የምትመጣው የምሬ ነው። በቃ የምትመጣበት ነገር አታ ነው እንጂ የምሬ ነው። ቡዜ ልጁ ወስደዋለች ብዬ እኔ አላምንም። ሲጀመር ውሸቷን ነው። እኔ እንጃ እንግዲህ ውሸትም ቢሆን ዛሬ እንሰማዋለን። ሄርሜላ ዛሬ እንሰማዋለን። ብዙዬ ስትል ልጅ ወስዶብኛል ብላ ማለት ነው ስለተቃጠለች፣ ከኔ ጋር ለምን አብሮ አይሆንም ብላ ስለተቃጠለች በቃ ለማሳሰር እስር ቤት ለማስገባት እሷ እንደዛ ስንት ጊዜ ነው እስር ቤት ያስገባችው። አሁንም እንደዛ ለማድረግ ፈልጋ ነው፣ ተቃጥላ ነው በቃ። ምን አይነት ናት? በአላህ ስም እንዴት ነው ሰው ሁልጊዜ? ቆይ አንድ ሰው ካልፈለገ በቃ ራስሽን ይዘሽ ልጅሽን ይዘሽ ራቅ ብለሽ ሰላማዊ ህይወት መኖር ራስሽንም ሌጠናውን ጭምር ሌጤናውን ጊዜ ሲጀመር አንድ ነገር ልንገርሽ ውዴ፣ ቪዲዮ ይዛ ነው እንዴ ልጅ ጠፍቶብኛል ብላ የምትመጣው? ስልክ ደውላ አትጠይቅም? ቡዜ ጋር ሄዳ አትጠይቅም እንዴ? ቡዜስ ብትወስደው ምን ችግር አለው? አክስቱ ናት። ሲጀመር አትወስደውም። ቡዜ ብትወስደውም ለእሷ ልታስተምራት ነው በቃ። አብርሽ ላይ ያደረገችበት ነገር ትናንትና ምን አልኩ መሰለሽ? አክስቱ ናት ብትወስደው ምንም አይደለም። ግን አክስቱን ደግሞ ተናዳ ነው የእሱ ልጅ አይደለም አባት ልጅ ናት ትችልም ስትለው
አሀሀ ይህም ነገር አለ ብለን ስልችው አልኳቸው። በሳቅ ሞቱ። ልታስመረምረው ይሆናል እላለሁ። በሳቅ ሞቱ። የእሱ ልጅ መሆኗል እና ለመሆኗ እና አፏ ብዙ ነው የሚናገረው። እሷ የንዴት የተናገረች እየመሰለ ሰው ግን እውነት እየመሰለው በቃ ሰውን ተዝብናለች። ተናዳ ነው እንጂ የምሬ ነው። ግን ሲጀመር ራሱ ማለት ነው እንዴት ነው ሁልጊዜ ልጅ ተወሰደብኝ ልጄ። እሷ እኮ በሰላም ነው የወለደችው። ስንት ሴቶች አሉ በቃ አርግዘው ባላቸው ልጃቸው አባት ሳይኖራቸው አንድ እናት አባትም እናትም ሆና ኮፕሊንግ አድርጉልኝ፣ የምታደርስ ኮፕሊንግ አድርጉልኝ። አንቺ ስና ግቢ። ከባድ ነው ሰው ከባድ ነው። እሱ መቶ እያየ ያው ቤት በቃ ሁሉ ነገር አስተካክሎ ሰጥቷት መኖር አልቻለችበትም እንጂ ሴቶቹ በራሳቸው እሱ አሁን የምትኖርበት እኮ ክራይ ነው። ሌላ እኮ አላት የገዛላት ክራይ ነው እንዴ? አዎ። ኧረ አይደለም፣ እሱ ክራይ ነው። የምርሽን በቀደ እንደዛ ቢዛን ጊዜ ያው እኔ ከፍለዋለሁ አንተም የእኔ ቤት ነው ምናምን ሲል የእኔ ቤት ምን ትላለህ? ያው አንተ ትከፍል ነበር ከዛ እኔ የምከፍለው ምናምን ስትላል ነበረ። አረን ያላቅም ብቻ ቤቱ አላለቀም መሰለኝ ጊዜ አብርሽም አለው ቤት ሄርሜላም የገዛችለት አለ። እሱ ሳያለቅ ለዛ አይደለ ሱቅ የሰጡት። ሱቅ እኮ ሰጥተውታል በቅናሽ ዋጋ ማለት ነው። ሱቅ ለሚሆን ያኛው ሰውዬ ነው ቤት በገዛበት ሰውዬ ነው እንጂ የተሰጠው ሩታ አይደለችም። አዎ ታቋላልኩሽ ምንም እኮ እነዚህ ሰው በሱ ስም ብዙ ሰው ሲገዛ እና እንትን ሲል እሱ ሱቁን በእንትን ስጦታ ሰጥተውታል። በቅናሽ በሚሸጠው ዋጋ ሳይሆን በቅናሽ ዋጋ ሰጥተውታል። ቀስ እያለ እንዲከፍል እየሰራም መክፈል ይችላል። ሄርሜላ የገዛችለት ቤት ሄርሜላም አላለቀም መሰለኝ አላለቀም። ደህና አደርሽ ነው ግቢ እስኪ ደህና ነሽ? የታለች ተኝተሽ ነው አደርሽው? የታለች ታችን ኮፒሊንግ እያደረገች ወይኔ ኧረ ምን ውስጥ ነው ያለሁት? ምን ሆንሽ? ተይ እስናል ገብን ትናለሽ አይደል? ኧረ ጭራሽ ምንም አይታየኝ። አንቺ ኮሜንት እንደተዘጋ ነው የሚያሳየኝ። ሰው አለ ያስገባሻለሁ። ገስት ላኪ እስኪ ቆይ እስኪ ከዚህ ሴት አለች ከላይ አንቺ ያለች አትታየም፣ ግን ገስት ላኪ እስኪ አንቺ ሼር እያደረገችልሽ ነው። ፕራይቬት አርጋ ነው እንደመጣችሁ የለችም እኮ የምትገባ ማለት ትናንት ገባች። ትናንትና ጸሎት እንትን ነበር የምታደርገ የነበረች መዝሙር ከፍታ ቁጭ ብላ ነበር። ደህና አደርሽ? የምላስ ምርቃትሽ ማታ ደስ ይላል።